ዛሬ ማታ በመላው ዓለም የሚገኙ የእግር ኳስ አፍቃሪዎች ሁሉ አይናቸውን አሜሪካ፣ ካናዳና ሜክሲኮ በጋራ ወደሚያስተናግዱት የዓለም ዋንጫ ፍጻሜ ላይ ጥሏል። የስፔንና የአርጀንቲና ታሪካዊ ፍልሚያ፣ የሊዮኔል ሜሲ የመጨረሻው የክብር ጉዞ እንዲሁም አዲሱ ኮከብ ላሚን ያማል ታሪክ የሚጽፍበት አስደናቂ ምሽት። ነገር ግን ከጨዋታው በስተጀርባ በቢሊዮን የሚቆጠር ዶላር የገባበትና የጨዋታውን ታሪክ የሚቀይር ውዝግብ ተፈጥሯል። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ የእግር ኳስን ታሪካዊ ሕግ ሰብረው ጨዋታውን ወደ አሜሪካው ሱፐር ቦል ለመቀየር ወስነዋል። በጨዋታው የረፍት ሰዓት ላይ ማዶና፣ ጀስቲን ቢበር፣ ሻኪራና ቢቲኤስ የሚሳተፉበት ታላቅ የሙዚቃ ኮንሰርት ይካሄዳል። ይህ ውሳኔ ግን የስፖርት ሳይንቲስቶችን፣ አሰልጣኞችንና ታዋቂ ሰዎችን አስቆጥቷል። ፊፋ ለገንዘብ ሲል የራሱን ሕግ ሰበረ፣ ጨዋታውን ላደጋ አጋለጠ እየተባለ ነው። ለመሆኑ ሮበርት ስሚዝን ጨምሮ በርካቶችን ይህንን ያክል ያስቆጣው የፊፋ ስውር የንግድ ጦርነት ምንድን ነው? የ11 ደቂቃ የሙዚቃ ኮንሰርት የዛሬ ማታውን የፍጻሜ ጨዋታ ውጤትና የተጫዋቾችን ጤና እንዴት ሊያበላሸው ይችላል? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወደ ዋናው ውዝግብ ከመግባታችን በፊት ፊፋን በአደባባይ የተናገረው ሮበርት ስሚዝ ማን እንደሆነ ባጭሩ እንመልከት። ሮበርት በዓለም የሙዚቃ ታሪክ ውስጥ ጎልቶ የሚታወቀው እንደ አውሮፓውያን አቆጣጠር በ1978 የተመሰረተውና እጅግ ታዋቂው የብሪታንያው ደ ኪዩር ባንድ መስራች፣ መሪ ዘፋኝና የግጥም ደራሲ እንዲሁም አቀናባሪ ነው። ሮበርት ስሚዝ ለግማሽ ክፍለ ዘመን ያክል በሙዚቃው ዓለም ውስጥ ሲኖር አንድ የሚታወቅበት ትልቅ ባህሪ ያለው፣ እሱም ስለ ኪነ ጥበብ ንጽህና መሟገትና በትልልቅ ኮርፖሬሽኖች ስግብግብነት ላይ ምንም ሳይፈራ ግልጽና ደፋር አቋም መውሰድ ነው። ለምሳሌ የሙዚቃ ኮንሰርት ትኬት መሸጫ ድርጅቶች ደጋፊዎችን በዋጋ ሲበዘብዙ ለብቻው ተሟግቶ ዋጋ የሚያስቀንስ ሰው ነው። እናም ዛሬ ይህ ታዋቂ የሮክ ሰው የፊፋን አዲስ እቅድ ሲሰማ ዝም ማለት አልቻለም። ሮበርት ስሚዝ የፊፋን እቅድ የሰማው በባንዱ ይፋዊ የኢንስታግራም ገጽ ላይ ነው። ፊፋ የዛሬ ማታውን የረፍት ሰዓት ኮንሰርት ታሪካዊና እግር ኳስን ከሙዚቃ ጋር የሚያቆራኝ ድንቅ ትዕይንት በማለት ሲያሞካሽ፣ ሮበርት ስሚዝ ግን በቁጣ የተሞላ ምላሽ ሰጥቷል። ስሚዝ በመጀመሪያው መልእክቱ ላይ የፊፋውን ፕሬዝዳንት ጃኒ ኢንፋንቲኖን ስም በመቀየር ጃኒ ኢንፋንቶንሰር ሲል ሰድቦታል። በመቀጠልም ሃሽታግ ብሬድ ኤንድ ሰርከስ ሲል ጽፏል። እዚህ ላይ ስሚዝ የተጠቀመው ብሬድ ኤንድ ሰርከስ ወይም ዳቦና ሰርከስ የሚለው ሃሽታግ እጅግ ጥልቅና የፖለቲካና የማህበራዊ ትችት ትርጉም አለው። ይህ ጽንሰ ሀሳብ የመጣው ከጥንታዊው የሮማ ኢምፓየር መሪዎች ፍልስፍና ነው። የሮማ መሪዎች ህዝቡ የሀገሪቱን እውነተኛ የፖለቲካ መበስበስ፣ የኢኮኖሚ ውድቀትና የነጻነት መታፈን እንዳያይ እንዲሁም እንዳያምጽ ለማድረግ ሲሉ ህዝቡን በነጻ ዳቦ ወይም ምግብና በግሎዲያተር ወይም ሰርከስ ጨዋታዎች ያደነዝዙት ነበር። ሮበርት ስሚዝ ፊፋን እየከሰሰ ያለው በተመሳሳይ መልኩ ነው። የእግር ኳስን እውነተኛ ባህልና ውበት እየገደላችሁ ህዝቡን በታዋቂ ዘፋኞች ኮንሰርት እያደነዘዛችሁ በሚሊዮን የሚቆጠር ዶላር ትዘርፋላችሁ ማለቱ ነው። ይህ መልእክት እንደወጣ ግን በሚሊዮን የሚቆጠሩ የኬፖፕ አድናቂዎች በተለይም የቢቲኤስ ደጋፊዎች የእኛን ምርጥ ዘፋኞች ሰደበብን በሚል በማህበራዊ ሚዲያ ላይ ታላቅ ጦርነት ከፈቱበት። ሁኔታው ሲከረርም ሮበርት ስሚዝ ሁለተኛ ማብራሪያ ለመስጠት ተገዷል። በሁለተኛው መልእክቱ ላይም እንዲህ ብሏል። ለነገሩ ጉዳዩ ላልገባችሁ ሰዎች የኔ ትችት በጭራሽ እነማን እየዘፈኑ ወይም እያዘጋጁት ነው በሚለው ላይ አይደለም። ማዶና፣ ጀስቲን ቢበር፣ ሻኪራ ወይም ቢቲኤስ ሁሉም ድንቅ ናቸው። የኔ ተቋሙ ሙሉ በሙሉ በእግር ኳስ የዓለም ዋንጫ ፍጻሜ ላይ የሙዚቃ እረፍት ሰዓት ይኑር የሚለው የሞኝ ሀሳብ ላይ ብቻ ነው በማለት እውነተኛ ጦርነቱ ከፊፋ የንግድ ሴራ ጋር መሆኑን በግልጽ አስታውቋል። ለመሆኑ ፊፋ የፈጠረውና ይህንን ያክል ዓለምን ያነጋገረው ይህ ታሪካዊ የሙዚቃ ኮንሰርት ምንድን ነው? በዓለም ዋንጫ የ96 ዓመታት ታሪክ ውስጥ በእረፍት ሰዓት ላይ የሙዚቃ ኮንሰርት ተካሂዶ አያውቅም። ይህ የመጀመሪያ ነው። ይህንን ትልቅ ዝግጅት ሙሉ በሙሉ ያቀናበረውና የመረጠው ታዋቂው የብሪታንያ ኮልድ ፕሌይ ባንድ መሪ ክሪስ ማርቲን ነው። ክሪስ ማርቲን በዓለም ላይ ያሉ እጅግ ግዙፍ የሙዚቃ ከዋክብትን በአንድ መድረክ ላይ ያሰልፏል። በትዕይንቱ ላይ የፖፕ ሙዚቃ ንግስቲቱ ማዶና፣ የፖፕ ኮከቡ ጀስቲን ቢበር፣ የላቲን ንግስትና የዓለም ዋንጫዎች ተወዳጇ ዘፋኝ ሻኪራና የኬፖፕ ታላቅ ተጽዕኖ ፈጣሪ ሆነው ቢቲኤስ በጋራ ይሳተፋሉ። ከዚህ በተጨማሪ ናይጄሪያዊው የአፍሮቢት ኮከብ በርናቦይ ከሻኪራ ጋር በመሆን የውድድሩን ይፋዊ መዝሙር ዳይዳ የተሰኘውን ዜማ በቀጥታ ይቀርባሉ። አልፎ ተርፎም ታዋቂው የቬንዙዌላ ኦርኬስትራ መሪ ጉስታቮ ዱዳሚል እና በታሪክ ለመጀመሪያ ጊዜ የህፃናት ፕሮግራሞች ደማፔትስ ጭምር በመድረክ ላይ ይታያሉ። ፊፋ ዝግጅቱን ከግሎባል ሲቲዝን ድርጅት ጋር በመሆን የ100 ሚሊዮን ዶላር የትምህርት ፈንድ ገቢ ለማሰባሰብ የተደረገ በጎ አድራጎት ነው ቢልም
የስፖርቱ ዓለም ግን ይህ ለገንዘብና ለአሜሪካ የንግድ ስልት ሲባል የተደረገ እግር ኳስን የማርከስ አደገኛ አካሄድ ነው በሚል በከፍተኛ ሁኔታ እየነቀፈው ይገኛል። ፊፋ ይህንን ኮንሰርት ለማካሄድ የራሱን ታሪካዊ ህግም ጭምር እየጣሰ ነው። በዓለም አቀፍ የእግር ኳስ ማህበር ቦርድ ህግ ቁጥር 7 መሰረት በማንኛውም ይፋዊ የእግር ኳስ ጨዋታዎች ላይ የተጫዋቾች የእረፍት ሰዓት ከ15 ደቂቃ መብለጥ የለበትም ይላል። ይህ ህግ ለዘመናት ሳይቀየር ይኖረ ነበር። ነገር ግን የዛሬ ማታው የኮንሰርት ትርኢት ራሱ 11 ደቂቃ ይፈጃል። በአሜሪካው ሱፐር ቦል ላይ እንደምናየው ግዙፍ መድረኮችን፣ የድምጽ ማጉያዎችን፣ የመብራት ሲስተሞችንና በመቶዎች የሚቆጠሩ ዳንሰኞችን ወደ ስታዲየም መካከል ለማስገባትና ኮንሰርቱ ሲጠናቀቅ ደግሞ መልሶ ሙሉ በሙሉ ለመንቀል ሰፊ ጊዜ ይፈልጋል። የውስጥ አዋቂዎች መጀመሪያ ላይ እንደዘገቡት ከሆነ ፊፋ ይህንን ለማድረግ የዛሬ ማታውን የእረፍት ሰዓት ከ25 እስከ 30 ደቂቃ ለማራዘም አስቦ ነበር። ይህ ፍላጎት ከፍተኛ ተቃውሞ ካስነሳ በኋላ ፊፋ ጊዜውን በትንሹ ለመቀነስ ቢሞክርም አሁንም ቢሆን ህጋዊው የ15 ደቂቃ ገደብ መጣሱ አልቀረም። ለመሆኑ የእረፍት ሰዓት መራዘም በጨዋታው ላይ ምን አይነት ተጽዕኖ ያመጣል? የስፖርት ሳይንቲስቶችና ታዋቂ አሰልጣኞች እጅግ በጣም ተጨንቀዋል። እግር ኳስ ለ45 ደቂቃ ተጫዋቾች ያለማቋረጥ ከፍተኛ ፍጥነት ያለው ሩጫ የሚያደርጉበት ስፖርት ነው። አንድ ተጫዋች ለ45 ደቂቃ ከሮጠ በኋላ ወደ መልበሻ ክፍል ሲገባ ሰውነቱ በከፍተኛ ሙቀት ላይ ነው የሚሆነው። የ15 ደቂቃ እረፍት ተጫዋቾች ትንፋሽ እንዲመልሱና ጡንቻቸው ሳይቀዘቅዝ ወደ ሜዳ እንዲመለሱ ተደርጎ በሳይንስ የተሰላ ነው። ነገር ግን እረፍቱ ከ20 ደቂቃ በላይ ሲሆን አደጋዎች ይከሰታሉ። ለምሳሌ የጡንቻ መቀዝቀዝ፣ የጉዳት መጠን መጨመርና የጨዋታው ፍጥነት መበላሸት። ውዝግቡ በዚህ ብቻ አያበቃም። በዛሬው ምሽት ሌላው ትልቅ አወዛጋቢ ጉዳይ የፊፋው ፕሬዝዳንት ጃኒ ኢንፋንቲኖና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋራ በመሆን ዋንጫውን ለሚያሸንፈው ቡድን ለማበርከት ማቀዳቸው ነው። ሮበርት ስሚዝ በትችቱ ላይ ይህንንም ጉዳይ ያነሳ ሲሆን ብዙዎች ፊፋ ስፖርቱን ከፖለቲካና ከንግድ ጋር እጅግ አሰናስሎ እግር ኳስን የራሱ መጠቀሚያ እያደረገው ነው በማለት ቅሬታቸውን እየገለጹ ነው። ከዚህም በተጨማሪ በስታዲየም ውስጥ የሚደረጉት አዳዲስ የሃይድሬሽን ብሬኮች ጨዋታውን ያቋርጣሉ በሚል ደጋፊዎች ስታዲየም ውስጥ ተቃውሞ እያሰሙ ይገኛሉ። የዛሬ ማታው ጨዋታ በታሪክ ታይቶ የማይታወቅ ታላቅ የኳስ ጦርነት ብቻ ሳይሆን የስፖርት ባህልና የንግድ ሴራ የሚጋጩበት ምሽት ነው። በአንድ በኩል ስፔንና አርጀንቲና ለክብር ይፋለማሉ። በሌላ በኩል ፊፋና የሆሊውድ ከዋክብት ለንግድ ትርኢት ይቆማሉ። ሮበርት ስሚዝ በቁጣ የገለጸው ስሜት የብዙ እውነተኛ የእግር ኳስ አፍቃሪያን ድምጽ ነው። እግር ኳስ የራሱ የሆነ ውበት፣ የራሱ የሆነ ክብር አለው። እሱን ወደ ሌላ የንግድ መድረክ መቀየር ስፖርቱን ማርከስ ነው የሚሉ ብዙዎች ናቸው። ሆኖም ግን የዛሬ ማታው ትዕይንት በቢሊዮን የሚቆጠሩ አዳዲስ ተመልካቾችን ወደ እግር ኳስ እንደሚስብም አይካድም። ውድ የቢሼልፍ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ፊፋ የእረፍት ሰዓቱን አራዝሞ የሙዚቃ ኮንሰርት ማዘጋጀቱ እግር ኳስን ያሳድገዋል ወይስ ውበቱን ያጠፋዋል? የሮበርት ስሚዝስ ቁጣ ትክክል ነው ብላችሁ ታስባላችሁ? የእናንተን ሀሳብ ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ሼር ማድረግ እንዳትረሱ። እንደነዚህ አይነት ቪዲዮዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስክንገናኝ በደህና ቆዩ።